አውቃለሁ በዚህ ፍጥነት ትምህርት ቤት ለመሄድ መወሰን ይገርማችሁ ይሆናል። ግን ለዘላለም መደበቅ አልችልም። ሁሉንም ነገር መጋፈጥ አለብኝ። ምን እያልክ ነው ሰለሞን? አበቃ። አባ ከቤት ነው የሚያስወጣኝ። መንጭቆ ነው የሚወረውረኝ። የሜላትን አይን እንኳን እንዳላይ ነው የሚያደርገኝ። የትምህርት ቤታችንን ስም ከፍ ታደርጉታላችሁ ብዬ ጠብቄ ነበር። ቴዲ ግን ሆነሃል። እንዴት ውድድሩ ላይ እንዳንሳተፍ ታደርገናለህ? ምስጋናና ሳይኖሩ እንዴት ነው ውድድሩ መወጣት የምንችለው? ሁሉም ነገር እኮ አንተ ላይ ነው የሚሆነው። ሴታ ሴት ባልሽ ገንዘቤን ካልመለሰ ለቅሶ ትቀመጫለሽ። ምንድነው የተፈጠረው? ከዚህ ሰፈር መሄድ አለብኝ። ወዴት? አጎቴ ጋር። ምን ነው አለቃ? ቤት በልተህ ነው እንደ መጣው? እንብላ እንጂ። ይሄ ምናምንቴ ስልኩን አጥፍቷል። ባለፈው የሰጠሁት ማስጠንቀቂያ የገባው አልመሰለኝም። ማን? ወደዚህ ስራ እንድገባ አንተን አማላጅ ላከብኝ የዝናው ልጅ ሰለሞን። ታዲያ በቋ ከየት ይሄዳል ብለህ ነው? በዚህ መጠን ሰዎችን አትናቅ ብዬ ስንቴ ነው የነገርኩ? የሰው ልጅ ምንም ነገር የማድረግ ብቃት አለው። እሱ ላይ ልክ ነህ አለቃ። ግን በሰለሞን በጣም እርግጠኛ ስለሆንኩ ነው። ምንም ማድረግ የሚችል ሰው አይደለም። ቢሞክረው እንኳን ለዛውም የዝናው ልጅ ነው። ይህን ሰፈር በአንድ እግሩ ነበር የሚያቆመው። የዝናው ልጅ ስለሆነ ምን ሊያደርግ ይችላል? አለቃ የመኪናውን ቢዝነስ ብሌን ሰጥቶን እሱ ነበር የሚይዘው። ይህን ያለቃችንም እሱ ይሆን ነበረ። እሱ ግን እዛው ግሮሰሪ ቁጭ ብሎ ካቲካሎን ሲቸረችር ነው የሚውለው። አሁን ግን ስልኩን አጥፍቷል። ይህ ደግሞ ራስ መስፍንን የሚያሳስበው ነገር ነው። የትም አባቱ አይሄድም። ሊጠፋ እንኳን ቢሞክር ጉሮሮውን አንቄ ያመጣልሃለሁ። እንዲጠፋ ጊዜ መስጠት አያስፈልግም። አሁኑ ላናግረው ፈልጋለሁ። ሂድና ይዘውና። ከየት? ከግሮሰሪ? አይ ከቤቱ። በዚህ ሰዓት ከግሮሰሪ ውጭ የት ይገኛልና ነው እንደዚህ አይነት ጥያቄ የምትጠይቀኝ? ግሮሰሪ ሲሄድ ጋሽ ዝናውን ባገኘውና የሆነ ነገር ባያደርገኝስ? እሱ እኔን አይመለከተኝም። ብትፈልግ በዘዴ፣ ብትፈልግ በብልሃት፣ ብትፈልግ በጉልበት፣ ብትፈልግ ብቻ ይዘውና። አሁኑ ይዘውና። ሁለታችሁም አይደላችሁም እዚህ ነገር ውስጥ እንድገባ ያደረጋችሁኝ? ሁለታችሁንም ላናግራችሁ ፈልጋለሁ። የሆነ መላላጣ። እስካሁን እዚህ ነህ? ተነስ። ይሄ ቀን እንደሚመጣ አውቀው ነበር። ፈገግታ በፈገግታ ሆናል። ማር ሲቃየ እና ታዲያ እያለቀስክ ነው? ህይወት በስተመጨረሻ እየተስተካከለች ነው። ሳሮን በድጋሚ ስትስቅ ማየት በጣም ይገርማል። በጣም ስትስቅ እኮ ከንፈሮቿ፣ አይኖቿ ማለቴ እንደዚህ እኮ ከሳቀች ቆይታለች።
ቀጣይ ደግሞ ማን መሳቅ እንዳለበት ታውቃለህ። አባትህ ነው። በጣም ጎበዝ ዳይሬክተር እንደሆነ እንዳለ ማህበረሰቡ ማወቅ አለበት። ስለሱ እያሰብኩ ነበር። ስማ፣ የትምህርት ቤቱን ካሜራ መጠቀም ይኖርብናል። ለምን? ምን አሰብኩ መሰለህ? ሁሉም ተማሪዎች ስለ አባቴ ሲያወሩ መቅረጽ አለብን። አስተማሪዎቹም ቢሆኑ እነሱንም መቅረጽ እንችላለን። እንደውም እነሱ እንደ ምስክርነት ይሆናሉ። አሪፍ ሀሳብ ነው። ይኸውልህ አንድ ሙሉ ፕሮግራም እንሰራና ኤዲት አድርገን ኦንላይን እንለቀዋለን። እንደውም ለዛ ላሰብነው ለኤግዚቢሽን ግብአት ይሆነናል። በጣም የሚገርም ሀሳብ ነው። እንዴት ነኝ? ዘመደዳ የኑሬን እኮ ነው። ይንስ እባክህ ዝም በል። በልሻውን ቶሎ ጨርስ። እሺ ምንድን ነው እንደዚህ ያስደነገጥሽ? ኧረ አልደነገጥኩም። ሀሳብ ውስጥ ሆኜ ስለነበረ ነው። እንዴት ነሽ? ዛሬ ብቻሽን ነው እንዳለሽ? የስራ ቦታ አይደል እንዴ? ከማን ጋር እንደሆን ጠብቀህ ነበር? ማለቴ ሰለሞን የለም? እንጃ የት እንሂድ አላየሁትም። ምንድን ነው እንደዚህ የሚያደናብርሽ? ተረጋጊ እንጂ። ሰለሞን የት ነው ያለው? ለአንድ ጉዳይ ስለፈለግኩት ነው። አላውቅም አልኩህ እኮ። ቆይ አንተ ለምንድን ነው የፈለግከው? ለማንኛውም እንደመጣ እኔና መስፍን እንደምፈልገው ነገር በጣም አስቸኳይ ነው። ቀደም ብለህ ለትምህርት ተዘጋጅተሃል? በሚገባ። ቴዲ የት አለ? መጽሐፍ ጠፍቶበት መኝታ ቤት እየፈለገ ነው። ለምን ከኔ ጋር አትሮጥም? እኔ አዎ፣ ምናልባት በእርግጠኝነት። እሺ፣ ግን እሺ ብቻ በል። አገኘሁት እኮ ከሳጥኑ ጀርባ ወድቆ ነው። መሄድ አለብን። ጥሩ፣ ትምህርት ቤት እንገናኛለን። ሰለሞን ገንዘብ አስገብቷል እያልኩ እኮ ነው ለባንክ ሰራተኞች ስጭ። እንዴት እንዳዋረተኝ ገባሽ? ማይታመን ነገር እኮ ነው። ምን አስቦ ነው ግን? ውርሱ በአንቺ ስም ይሆን በል የነበረው ለሲምፕሌ። በእርግጥ ስህተት ሰርቷል። ማሰብ ተስኖት ነው የሚሆነው። የተሳሳተ መንገድ ነው የመረጠው። ያንን ሁሉ ብር ሰርቆ ካዝናዬን ባዶ አድርጎ የዋሸኝ ማስተዋል ተስኖት ነው። ንቀውኝ ነው እንጂ እኔ እንደዛ ጨርፍኝ ለስራ ዋጋውን ይከፍላታል። በላይ በእውነት ይከፍላታል። እንደውም የታባቱ ሄዶ ነው ክፍሉ ቤት አጣሁት። ከዛ ግሮሰሪ ላግኘው
እንዳትረሱ። በኋላ ላይ ሁሉንም ነገር በስነ ስርዓት መመለስ አለባችሁ። ያው እውነቱን ለመናገር ካሜራው ልናቆየው ፈልገን ነበር። ፕሮጀክታችሁ ምን ያህል ትልቅ ነው? ያው የቴዲ ሀሳብ ነው። አዎ ለመምህር መላኩ ልዩ የሆነ ነገር ለማዘጋጀት አቅደን ነው። በዛውም ባለፈው ላወራንሽ ፕሮጀክት ይሆነናል። ለትምህርት ቤቱም እንደ አዲስ አሪፍ ስሜት እንዲሰማው ተማሪዎቹንና አስተማሪዎቹን ስለ መላኩ የሚወዱለትን ነገር በመግለጽ አጭር ዶክመንታሪ ለማዘጋጀት አስበን ነው። በጣም ጥሩ ሀሳብ ነው። መምህር መላኩ የሚገባውን ክብር አላገኘም። ስለዚህ ካሜራው ልትሰጪኝ ፈቃደኛ ነሽ? አዎ፣ በደንብ ተዘጋጁ። ስለ አንተ ሀሳብ እየወሩ ዝም ትላለህ እንዴ? አንተም ሀሳብ እኮ ነው። ግን እንዴት አድርጌ ሀሳባችን እንደነገርኳት አያ ያበደ ቪዲዮ ነው የምንሰራው። የምን ካሜራ ነው ደግሞ? እኔ ቢሮ ውስጥ ምን ትሰራላችሁ? አይ ያው ስለ ዝንባሌያችን፣ ስለ አኗኗራችን አንዳንድ ነገሮች ምናምን እንድንቀርጽ መምህር ሊና ካሜራውን ሰጥታል። ጥሩ ሀሳብ ይመስላል። ክፍለ ከተማ ሙሉ ቀን ስብሰባ ስላለኝ ወደዛ መሄዴ ነው። መምህር ሊና ከመጣች ነገሩልኝ። እሺ። ልክቶብን ነበር እንጂ በእናትህ ስማ፣ አሁን እሱ ስብሰባ ሄደ ማለት ይቆያል። ስለዚህ የመቅረጽ እድል ይኖራል ማለት ነው። ኢንተርቪውን መቅረጽ እንችላለን። ምንድነው እንደዚህ የሚያስቆዝመን? ሰለሞንን አይተሻል? ምን ነው ሳይጠፋ ይቀር? ሳይጠፋ? ዘውዴ ሰለሞንን አይተሻል? እኛም የምንፈልገው እሱን ነው። አይደለም፣ እንደዛ አይደለም። ልክ አይደለሽም። ይቅርታ ደንግጬ ነው። ይኸውልሽ ምን ታደርጊያለሽ መሰለሽ? ቀጥታ ወደ ካሜራው እያየሽ ስለ ሚስተር መላኩና ስለ ትምህርታችን አንዳንድ ነገር ንገሪኝ እሺ? ዳይሬክተር መላኩን ወደዋለሁ፣ ምክንያቱም እሱ ደግ ሰው ነው። ስለሚመታንም ወደዋለሁ። እንደ ከባድ ቅጣት ሳይሆን ቀበቶን ለመምዘዝ ያለውን ድፍረት ነው። እኔ ለማለት የሞከርኩት እሱ አቁሙ በቃ እንድትራጋ ትንሽ ወጣት እናፈስ። ጓደኞች ይህ ነገር ምን ልክ አለ? ይህ ሁሉ ያንተ ጥፋት ነው። ማየኔ ኢንተርቪውን ከአንተ መጀመር እንዳለብን ነግሬህ እኮ ነበር። አሁን ስለ ጋሽ መላኩ ማውራት ምን ይከብዳል? ሰውዬ የምታየውን ነገር እኮ ነው የምቀርጸው። አባዬ በቤት ውስጥም ቢሆን እንደ ዳይሬክተር ነው የሚኖረው። የቴሌቪዥን ፕሮግራም መሆን ለጋሽ መላኩ ጥሩ ነገር ለመስራት እየሞከረ አስቸጋሪ ነው። ትዕዛዝ መከተል የሚችል ሰው እኮ የለም። ያው እኮ ነው ችግሩ። በጣም ብዙ መመሪያዎችን እያበዛችሁባቸው ነው። ታዲያ እኛ ከነገርናቸው ውጭ ምን ማድረግ እንችላለን? ቪዲዮ አሪፍ እንዲሆን ከፈለጋችሁ ሁሉም ሰው እውነተኛ ይሁን፣ ይጨፍሩ፣ ይዘምሩ፣ ከልባቸው ይናገሩ። ከዛ እናንተ የማትፈልጉትን ቆርጣችሁ ታውጡታላችሁ። ከባለሮች ነይ በዚህ ለምን የመጣሽ? ጋሼ መነጋገር ብቻ ፈልጌ ነው የመጣሁት። በጣም ጨንቆኛል። መነጋገር? ምን ነው የምንነጋገረው? ይቅርታ አድርግለት። ትልቅ ስህተት እንደሰራ ይገባኛል። ስህተት ሰርቷል።
አንድ እድል ከሰጠኸው ግን ሁሉም ነገር ይስተካከላል። እኛ እኮ ቤተሰቦች ነን። ያንን ሁሉ ገንዘብ ከኔ መስረቁን ስህተት ነው እያልሽኝ ነው? ሞኝ መስልሻለሁ? ለረጅም ጊዜ ሲያቅድ የነበረው ነገር ነው። ይሄ ከሃዲ የእናቱ ልጅ ቸርነት ሁሉም ገንዘባችንን ሰርቆ እንደሚጠፋ ሰለሞን በምን ሊያውቅ ይችላል? ይሄ ሁሉ ለአንቺ ጥፋት። ያ ሰውዬ አንቺ አብሮ አደግ ባይሆን ኖሮ ሰለሞን አምድ አይታለልም ይባላል። እኔ ሳያማክረኝ ነው እኮ ሁሉንም ነገር ያደረገው። አሁን ምንም ምክንያት መስማት አልፈልግም። ምን ሆናችኋል? ይሄ ከሃዲ ከተጠበቀበት ቦታ የሚወጣ ነገር አጎቱ ጋር ሄዷል። አጎቱ ጋር? ሌላው ከሃዲ ቤት ሮጠ ማለት ነው። በህይወት እንዲኖር ከፈለግሽ እዚህ ቤት እንዳይመጣ ንገሪኝ። ሰዎች ጨርሰናል። ቆይ ሴፍ እንዳታደርገው፣ የሆነ የጎደለው ነገር አለ። የጎደለው? እኔም በምስጋና ሳስማማለሁ። የሆነ የጎደለው ትልቅ ነገር አለ። እንዴ ሁሉንም ነገር እኮ ቀርጸናል። የትምህርት ቤቱን ዘፈን፣ ጭፈራ፣ የምስክሮቹንም፣ የተማሪውንም ያስተማሪውንም እኮ ቀርጸናል። አዎ ልክ ነህ፣ ግን የሆነ የጎደለው ነገር እንዳለ ይሰማኛል። እሺ ምን እያደረጋችሁ ነው? የጋሽ መላኩን ቪዲዮ እየሰራን ነው። ላደረገልን ነገር ያው ለማመስገን። ጥሩ ነው፣ ግን መክሰስ ይዞ የመጣ ሰው የሚቀርጽ ሰው የለም። ያው እንደምወድሽ ታውቂያለሽ። እሺ የት አለ ታዲያ የቀረጻችሁ? እንዴ አንቺ መቀረጽ ፈልግ እንጂ ምን ችግር አለ? ቴሌቪዥን ማስተዋወቅ በጣም ብዙ ሰዎች እንደሚዋጣልኝ ነግረውኛል። ምን እንዳደርግ ነው የምትፈልጉት? እሺ እስቲ ስለ አባ ምን አይነት ሰው ነው? እስቲ አንዳንድ ነገሮች። እሺ መላኩ ፈጣሪ የላከው ሰው ነው። መላኩ በምድር ያለ መልአክ ነው። የከፈለው መስዋዕትነት ሰዎች የምንፈልገው ነገር ይሄ ነው። ካሜራ ላይ እንዴት እንዳማረብኝ አይተሻለሁ። እርግጠኛ ነኝ ተዋናይት ለመሆን የተፈጠርኩት። ትንሽዬ ቪዲዮ ተቀረጽሽና ራስሽ እንደ ትልቅ አክትረስ ማሰብ ጀመርሽ። ሳሮን ከሚላት ጋር ትንሽ የምናወራት ነገር ነበረች። ትንሽ ከአያትሽ ጋር አለመግባባት ተፈጥሯል። አባትሽ አጎቱ ጋር ሄዷል። ለምን? በገንዘቡ ጉዳይ ነው አይደል? እሱ የሚያሳስብሽ ጉዳይ አይደለም። ነገሮች ሰላም እስኪሆኑ ድረስ ትንሽ አጎቱ ጋር ይቀመጣል። እስከ መቼ? ካልሆነ እኔም ከሱ ጋር ነው መሄድ የምፈልገው። አይ አንቺ ትምህርት አለሽ። ይሄ የሚያሳስብሽ ጉዳይ አይደለም። ነገሮች ሰላም ሲሆኑ ይመለሳል። አለዛ ቅዳሜና እሑድን ይወስድሻለሁ። ታዲያ ይሄ ለማንም አይነገርም። እንዴት አያቴ አባቴን ከቤት ያባረረዋል?
እያፈላለኩት ነው ለማለት ነው። ብቻ ነው የመጣው? አለቃ ደሊልና ዘውዴን ጨምሬ ነው ሳፈላልገው የነበረው። ሳይጠፋ አይቀርም። ቶሎ ኤዲት አድርገውና ቲቪን ሞክረው። የሰጠሁትን ምስክርነት አላየህ? ምንም ኤዲት ማድረግ አያስፈልግም። እትዬ ገሊላ እኔ እወድሻለሁ፣ ግን ከሁላችሁም የኔ ምስክርነት ይበልጣል። ጋሽ መላኩ እኮ የውድድር ቡድኑ መሪ እንደሆነ ያደረገው ነገር ወደር የለሽ ታሪክ ነው። ታሪኮቻችሁ አሁን ይችላሉ፣ ግን ደግሞ የእኔ ይበልጥ የሰው ልብ ውስጥ ይገባል። ሚስተር መላኩ ባይኖር ኖሮ የአባቴን ሞት አልረሳም ነበር። ቤቱ ልክ እንደ ቤቴ እንዳይን ያደረገኝ። እውነት ነው፣ ጥሩ ልብ አለው። እኔና እናቴ ራሱ እዚህ ቤት እንድንገባ ያደረገውን ነገር ተመልከች። ያንን ቆሻሻ ቾምቤ ራሱ ፈተና እንዲፈተን አድርጎ የሙያ ትምህርቱንም እኮ አመቻችቶለታል። እኔም እገዛ አድርጌለታለሁ። ተጠናቋል። ሄሎ፣ አቤት። አዎ ነኝ። ምን? ሰለሞን ምን ሆነ? እችላለሁ። አዎ አሁን መጣሁ። እሺ ይኸውልህ፣ ካሸሩን ቦታውን ጠብቅልኝ፣ ልጆቹን ደግሞ ቦታ ያስይዛቸው። እሺ እንኳን ደህና